መቼም ሰማኝ እንደዚህ የሚሉ ሰዎች በአእምሮአቸው ሳይሆን በሆዳቸው የሚያስቡ ናቸው። ምንጊዜውም ወያኔ 27 ዓመት ሙሉ ኢትዮጵያን አንቀጥቅጦ ገዝቷል፣ ከፋፍሎ አርዷል። ምንም ጥያቄ የለውም። በአማራ ላይ ከፍተኛ ግብ አብጥቷል። አሁን ለተፈጠረው መከራ ሁላ ተጠያቂ መሰረቱ ነው። ያም ሆኖ ግን ከወያኔ የከፋ ከብልጽግና የከፋ ነው ልን አንችልም። ምክንያቱም እኞቹ ከዚያ ከፉ። እነዚያ በ27 ዓመት ያልሰሩትን እኮ አብይ በአንድ ዓመት ነው በአማራ ላይ ስቃይና መከራ ያበረደው። ይሄው አሁን ወደ 3 ዓመት ሊጠጋ ነው። ግልጽ ጦርነት ከፍቶ በሰማይ በምድር ህዝብን በጨቅላ ላይ የሚጨፈልቀው የሚያቃጥለው የሚያነደው አዝመራ ሳይቀር ነዶ ክምር የተወቃህል የሚያቃጥል እንስሳትን የሚገድ ቤተክርስቲያኖችን ትምህርት ቤቶችን ድልድዮችን የሚያፈርስ ይሄ ብልጽግና ብስ። ስለዚህ ከሱ ጋር ሆኖ ትንሹን ጠላት የትንሹ ጠላት ስለኔ በብዙ መንገድ ነው። ህወሓቶች አሁን ተዳክመዋል። በህዝብ ቁጥርም ስናያቸው ተዳክመው ናቸው። በጦርነት ላይ ተዳክመዋል። ባለፈው ጦርነት ከ1 ሚሊዮን በላይ ተፋብን እያሉ ነው፣ ተመታብን እያሉ ነው። ኢንፍራስትራክቸሩ ወድሟል። የነሱ ያልወደመው የኛው ግን ሰፊ የተፈጥሮ ሀብት አለው። ምክንያቱም መንግስት ይዟል። የመጠጊያውም የጎሳ መጠጊያውም በህዝብ ቁጥር አንደኛ ነኝ የሚል ነው። አሁን በዚያ የሚያመጣው በዚያ ምክንያት ነው። እዚያ የተረፈ የጠነከረ የረጅም ዘመን የስለላ መዋቅር አለው። የፖሊስ ኃይል አለው። የመከላከያ ኃይል አለው። የዲፕሎማሲ ኃይል አለው። ይህ ጠንካራ ኃይል ነው ብዬ አስባለሁ። ስለዚህ ከዚህ ጋር ሁኖ ይህ ኃይል ለአማራ ይጠቅማል እና ከሱ ጋር ሁነህ ፋኖ ከሱ ጋር ሆነ ትግራይን ውጋለን የሚሉ ሰዎች ቅድም እንዳልኩ በሆዳቸው የሚያስቡ አረቀው የማይመለከቱ የጥላትን ምንነት የማይረዱ ሰዎች ናቸው ብዬ ነው የማስበው። ስለዚህ የኛው የተሰባሰበ ቡድን አማችም ይሁን ጋብቻና አምቻ በለው እኔ ከለት ጉርሱ የተለየ አይደለም። ሲምፕሊ የአብይን ፕሮፓጋንዳ የሚያራምድ ነው። አብይን ለስልጣን ለማቆየት ለማንገስ አሁን ይሄ የተቋቋመው ምክክር ኮሚቴ የሚባለው እንግዲህ ጊዜውን እየጨረሰ ነው። እሱን አንግሶ ለመውረድ እና ለ300 ዓመት እንገዛለን የሚለውን የብልጽግናውን የአብይን ህልም እውን ለማድረግ የሚጥር ኃይል ነው ብዬ ነው የማየው። እና ይህንን ደግሞ እኔ አማራው ወይም ሌላውም ህዝብ እንደው ይሰማዋል ጆሮ ይሆናል ብዬ አላስብም። ደጋግሞ እየተናገረ ነው። ከመስማት ተሰልችቷል። ሀሳቡ ራሱ ሌላ ሀሳብ የላቸው ከጥላት ጋር እንዲሆን እሱ አይደል ኢሳያስን ኢሱ እያለ እያቀፈ ያመጣው ማለት ኢሳያስን የአገሪቱ ሚኒስትር አየር ኃይሉን ምድር ኃይሉን መሳሪያውን ምኑን ያሳየ ማን ነው? አንገቱን አቆ እንደ ቡና ካዳሚ ቀለበት እያሰረ ወገብ ያሽ ያመጣ እሱ ነው። ህወሓትን የደከመውን ኃይል እንዳይመታ አድርጎ ጋር ያዳዶ አሁን እስካሁን ህይወት የሰጣቸው እሱ ነው። እዚያ ደግሞ አሁን ደግሞ ከነገታች ጋር የሚሰራ እሱ ነው። እሱ መቼ ነው ለህወሓትም ለሻዕቢያም ጠላት ይሆን ያውቅ? ስለዚህ ይህንን እነሱ ሲያደርጉት ትክክል፣ ሌላው ሲያደርገው ስህተት የሚሆንበት ምክንያት የለም። እና እኔ የትግሉን እንቅስቃሴ መደረግ ያለበት ታች ያለውን ጠላትና ወዳጁን ለይቶ በየትኛው በኩል ነው የሚሻለን የሚለውን ደካማ ነጥቡ የትኛው ነው የምናጠቃበት ብሎ መወሰን ያለበት መሬት ያለው ነው። ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮው አቶ ተክሌ ሻውን ጋብዘናል። አቶ ተክሌ ሻው እንግዲህ ሞሮሽ ወገኔ የሚለውን በይፋ አደረጃጀት ከማቋቋም ጀምሮ የተለያዩ አስተዋጽኦችን የአማራ ሕዝብ እየደረሰበት ያለው ማንነት ተኮር ጥቃት ለማጋለጥ ከፍተኛ አስተዋጽኦ አድርገዋል። በሞሮሽ ወገኔ እንግዲህ ወደ ሀገር ቤት የሚገባ ሬዲዮ በማቋቋም ይሄ ነውጥ የሆነው ለውጥ የተባለው ከመምጣቱ በፊት ጀምሮ በርካታ ስራዎችን ሰርተዋል። በአማራ ሕዝብ ላይ የደረሱ ማንነት ተኮር ጥቃቶችን ምጽአተ አማራ በሚል በመጽሐፍ መልክ እንዲሰነድ በተለያዩ ሰነዶች ተደግፎ ማን ምን አይነት ማንነት ተኮር ጥቃት ፈጽሟል፣ ማን በዚህ ጥቃት ሰለባ ሆኗል የሚሉትን በማደራጀት ለዓለም አቀፉ ማህበረሰብ ጭምር ለተባበሩት መንግስታት ድርጅትና ሌሎች ሰብአዊ መብት ተሟጋቾች በማድረስ ትልቅ ሚና ተጫውተዋል። ባላቸው የታሪክ አረዳድ የተለያዩ መጽሐፍትን ጭምር በማዘጋጀት በተለይም ታሪካዊ መሰረት ያላቸው መረጃዎች መሰረት አድርገው የሚሰጧቸው ትንታኔዎችም ይታወቃሉ። ዛሬም ከጋሽ ተክሌ ጋር በተለይ በወቅቱ መጣው እያለ ባለው የብልጽግናና ህወሓት ጦርነት ነው ወይስ ሴራ ያሉትን ወቅታዊ ጉዳዮች አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ ጋሽ ተክሌ። እንግዲህ ጨለፍ አድርጌ ከብዙ አስተዋጽኦ ጥቂቱን ነው ለመግለጽ ሞክረው እንደወትሮ ሁሉ ያው የተሟላ ነገር አይደለም። እንኳን በድጋሚ ተገናኘን። እንኳን በድጋሚ ተገናኘን ወንድሜ ሀብታሙ። ጋሜሪ ለአንተም ለሬዲዮ አድማጮችና ለህዝብ ክፍሉ ከልብ አመሰግናለሁ። እንኳን ተገናኘን። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ እርሶም በእርሶ አካባቢ ያሉ ዋሽንግተን
በዋሽንግተን ዲሲና አካባቢ እንግዲህ በአሜሪካ ደቡባዊ ክፍል ወደ እንዲሁም በምስራቁ ክፍል አካባቢ ያው የበረዶ ሁኔታ ጠንከር ያለ ነው። በዚህ ሁኔታ ውስጥ ሆነው እንግዲህ ያው ጥሪያችንን ተቀብለው ስለመጡ ከልብ አመሰግናለሁ። እንደው ብርዱ እንዴት ይዟችኋል? እንደው ወደ ውይይታችን ከመግባታችን በፊት ብርዱ ኃይለኛ ነው። እንግዲህ እኔ 21 ዓመት አረብ ሀገር ከመጣሁ 21 ዓመቱ እንደዚህ ከበድ ብሎ ያየሁት ትዝ አይለኝም። ይኸው ከሐሙስ ጀምሬ እስካሁን ደጅ አልወጣሁም እና መጥረግም አቅቷቸዋል። ከመረው በረዶ በቃ ቋጥኝ ሆኗል። ይገርማል። ቋጥኝ እና ዋና መንገዶች ናቸው የተከፈቱት እና ከባድ ነው። ቃዜው ከባድ ነው፣ ግን እንደ ሀገሩ ባህል ነው። የሀገሩ ሰው ይወደዋል፣ እኛም በታል ወደን የምንቀበለው ነው። ምን ምርጫ አለ? እንግዲህ እግዚአብሔር ይጠብቃቸው። ያው ይሄን ተከትሎ አልፎ አልፎ መብራትም የተቋረጠባቸው ቦታዎች አሉ። እናንተንም ባይመለከት ከልብ አመሰግናለሁ ጋሽ ተክሌ። ሌላው እንግዲህ በተለይ ያው ባለፉት 3 ቀናት እየተሰማ ያለው ነገር በብልጽግናና ህወሓት መካከል አዲስ ጦርነት ሊቀሰቀስ ነው። በእርግጥ ጦርነት ነው ያለው? የዚህ ግጭትና ጦርነት ዓላማ ምንድነው የሚሉ ጥያቄዎች የተነሱ ነው። በአንድ በኩል በጠለምት ጉዳይ ነው ግጭት ተነሳ የተባለው። በእርግጥም የአገዛዙ ስልጣን አስጠባቂ ወታደሮች በህወሓት ታጣቂዎች ላይ ተኩሰው የተወሰኑ ማርከዋል የሚል መረጃ አለ። በሌላ በኩል ደግሞ አይ ህወሓት ነው ትንኮሳ ያደረገው የሚል አለ። ትላንት ደግሞ እንዲሁ በአፋር በኩል በከባድ መሳሪያ የታገዘ ጥቃት ነበር። በጠለምት በኩል እንዲሁ በአብይ አገዛዝ በኩልም የድሮን ጥቃትን ጨምሮ የተለያዩ እንቅስቃሴዎች አሉ። ዛሬም ጠለምት አካባቢ ተመሳሳይ እንቅስቃሴ እንዳለ እየተሰማ ነውና እንግዲህ በተለይ ቀደም ሲል ከነበረው ጦርነት በኋላ ሁለቱ ኃይሎች እንደው አንድነን አንለያይም፣ በተለይ አማራውን ደግሞ አብይ በመካድ ከህወሓት ጋር ያደርጋቸው የነበሩ እንቅስቃሴዎች አሉና የሰሞኑን የጦርነት አታሞ እንዴት ነው እየተከታተሉ ያሉት? በተለይ ከአማራ ጋር ለማገናኘት ፋኖ የት ሄደ? ለምንድነው የማይዋጋው? አሁን ተነስ ህዝብ ከሆነ የህወሓት ተላላኪ የሚሉ ክሶች ሁሉ አብረው በአብይና ማህበራዊ ሚዲያ ፈቀላጤዎች በኩል እየተቀነቀኑ ነውና ሂደቱን እንዴት ነው እየተከታተሉ ያሉት? በእርግጥ ወደ ጦርነት ይገባሉ ወይ እነዚህ ኃይሎች? አመሰግናለሁ። ሰፊና ውስብስብ ዝርዝር መረጃዎችን መያዝ የሚጠይቅ ጥያቄ ነው የጠየቀኝ እና መልሴም ከኔ ግንዛቤ ካለ መረጃ አንጻር ነው የሚሆነውና አንዳንድ ያልተሟላ ነገር ቢኖር አድማጮቻችንን ከወዲሁ ይቅርታ ጠይቃለሁ። በእኔ እይታ የብልጽግና ተከፋዮች ማስ ሚዲያዎች እና የትግሉ ወላፈን ከብዷቸው ወይም ድሮ ወደ ላካቸው ሀገር የሄዱት የእስክንድር ነጋ ጀሌዎች የሚያናፍሱት ነፋስ የሚያራግቡት ያው አብይ ቀደም ሲል ከሚለው የተለየ ሆኖ አላገኘሁትም። ይህም የገባ ነው ሁኔታው ነው የቀረ ፋኖ ወልቃይት ጠገዴን ለህወሓት ለመስጠት ተስማምቶ ኤርትራ ጋር ተስማምቶ ነው የሚሉ ናቸው። እንግዲህ ዋናው ሰማቸው በየማህበራዊ መገናኛ ለኔ ይሄንን ውሃ የማይቋጥር እንደው አማራውን እንደው የማያምሰላስል መረጃ የማይተነትን አርጎ መገመት ነው ብዬ አስባለሁ። በግሊ እኔ የአንድን የትጥቅ ትግል የተነሳን ኃይል ወደ ግቡ ሊያስገባ የሚችለውን የኃይል አሰላለፍ የሚወስነው እሱ ነው። ሲወስንም ማን ነው የጠላቴ ደንበኛ ጠላቴ፣ ሁለተኛው ጠላት፣ ሶስተኛው ጠላቴ ብሎ ያሉ ጠላቶች ደረጃ ሰጥቶ ያስቀምጣል። ከየትኛው ጋራ ነው ለተወሰነ ጊዜ ግንባር ፈጥሬ የመጀመሪያው ጠላቴን መተው ብሎ መወሰን የሚችለው ያ ኃይል። ስለዚህ በዚህ ኃይል ውስጥ ገብቶ እኛ የምንፈልገው መንገድ ሂድ የሚል ሞኝ ሰው ነኝ፣ የፖለቲካ ሁን አያውቅም ብዬ ነው የማስብ። በሁለተኛ ደረጃ እንደዚህ አሁን ጠለምት ወልቃይት ጠገዴ ላይ ያሉት እንቅስቃሴዎች የሚነገሩት ለኔ የአብይ ዋና ትኩረት አርጎ የያዛት ወልቃይት ጠገዴን ካርድ አድርጎ ነው የኃይል ሚዛን ማስጠበቂያ ለሱ ፍላጎት ማሟያ ምን ባደርግ ነው እያለ ነው። ታስታውሳለህ ስልጣን እንደመጣ ትግራይ ላይ ሄዶ የሰጠው መልስ ሌላ ነው። ስለ ወልቃይት ጥያቄ ጎንደር ላይ መጥቶ የሰጠው መልስ የተለያየ። ስለዚህ ከዚያ በኋላም ተደጋጋሚ በዚህ በማንነትና በወሰን ኮሚቴ አማካኝነት ሰራል አለ። ያ ኮሚቴ ከ6 ወር በላይ አልሰራም፣ ፈረሰ። እዚያ ቆይቶ ደግሞ በህገ መንግስት መሰረት መመለስ ካልተቻለ ድምፀ ህዝበ ውሳኔ ይሰጣል የሚል መልስ ነው ሲሰጥ የቆየ። አሁንም የአሜሪካው አምባሳደር ሂዶ የጻፈውን አይቻለሁ የሚለው ህዝበ ውሳኔ እንዲሰጥ የሚል ነው። ስለዚህ አሁን የአሜሪካው አምባሳደር ከሄደ በኋላ አሁን የአፍሪካ ጉዳይ ምክትል ኃላፊ ጉዳይ ሚኒስትሩ ምክትል ሰዎች ሆነው የሄዱትና የአፍሪካ የጦር አዛዥ የሆነው ሆነው የሄዱበት ዋና ምክንያት ለኔ ሌላ ምንም አይደለም። ከህወሓት ጋራ ሰፊ ስልባ አላቸው። ስለዚህ ይህንን ለትግራይ እንዲመለስ ፍላጎት አላቸው። ይህንንም አብይን ለማግባባት ጥረዋል ብዬ ነው የማስበው። ሁለት ሚሽን ይዘው ነው የሄዱት ብዬ
ብዬ ነው የኔ የመረጃ ህሊና የሚነግረኝ። አንደኛው ወልቃይት ጠገዴ ለወያኔ እንዲያስረክቡ፣ ሁለተኛ የአባይን ጉዳይ ለግብጽ ጠቅል ግብጽን ሊጠቅም በሚችል መልኩ እንዲያስረክቡ ነው። ይህም ተደጋግሞ ያፎለምታ ነው እንዳንል ተደጋገም። ፕሬዚዳንት ትራምፕ እንደምታውቀው ደጋግሞ እንደፈለገ የሚናገር ሰው ነው። መጀመሪያ ላይ የተሰራው በእኛ ገንዘብ ነው ነበር ያለው። የዛ ጊዜ ያፎለምታ ነው መረጃ ባይኖረው የሚል ነበር። ግን ደጋግሞ ከ3 ጊዜ በላይ ተናገረ ይህንን ነገር በእኛ ገንዘብ። ይሄ ሌላ ጥያቄ ለኔ ያጭሮብኝ። ለምን በመንግስት በኩል በእኛ የምትለውም ያለው የለም፣ ትክክል አይደለም ይሄ የተሰራው። ሁለተኛ ምን አለ በአንድ ስብሰባ ላይ የአባይን ግድብ እኮ የተገደበው ከየትም መቶ 12 ትሪሊዮን ብቻ ናት፣ ጠብናት 10% ናት፣ ምንም አልሰራችም፣ ምንም የእናንተ አይደለም፣ እኛ ነን የሰራ ነው፣ የቀረው 80% ማለት 90%ቱን እኛ ነን ያመጣን ሲል ተደምጧል። ያ ብር የት መጣ? ስለዚህ የኢትዮጵያ ህዝብ ሳያው ፓርላማው ሳያው አብይ እና ቡድኑ ከየት ሀገር ገንዘብ ተቀበለ እንዳለው ከትራምፕ ወስዶ ነው? ሲወስድስ ምን አስይዞ ነው? ምን ሰጥቶ የሚለውን ጥያቄ እንዳነሳ ህሊናዬን ገፋፍቶኝ። ስለዚህ ይህ ባለበት ጊዜ ውስጥ የግብጽ እንግዲህ ትራምፕ ያለው ነው መነሻ ማድረገው ተቃውሞ ለዚህ አልቀረበም። በግልጽ ይሄ ነው የኛ ነው የተገኘው ገንዘብ ይሄ ነው የሚል አልቀረበም። ለዚህም ደጋግሞ የተነገረ መልስ አልተሰጠም። ካልተሰጠ አብይ የኢትዮጵያ ህዝብና ፓርላማው ሳያውቀው የወሰደው ገንዘብ አለ ማለት። ስለዚህ የዚያ ገንዘብን የመጠየቅ መብት አለ። ያን ደግሞ ሊያስጠብቅ የሚችለው ለግብጽ ያለው አመኔታ ይታወቃል። ግብጽና አሜሪካ ያላቸው ግንኙነት ይታወቃል። በዚያ መሰረት አስገድዶ የአሁኑ ሰውዬው ጉዞ ግብጽ እንድትቆጣጠረው የአባይን ግድብ እንድትቆጣጠረው ውሃው እዚህ ብቻም አይደለም ካሳም እንዲጨምር ውሃው ቀንሷ ባለፈው ተው ያን ስለደረገ ለዚህ አጣብቂኝ ውስጥ ገብቶ አብይ ሊያደርግ የሚችለው ወልቃይት ጠገዴን በእነዚህ በሁለቱ አጣብቂኝ ምክንያት ሊያደርግ የሚችለው የእሱን ጦር ወደኋላ እያሸሸ ህወሓቶቹ ወደ ውስጥ እንዲሄዱ ነው ፍላጎቱ የተደረገ። ይህንን ደግሞ ማንን አጋዥ ያገኘ? ኮሎኔል ደመቀ የሚባል ሰው አብይን አምኖ አብይን ያመነ ውሃ የዘገነ ነው። ይህን ሳይረዳ እየተነገረው በሰላማዊ መንገድ ከአብይ ጋራ በብልጽግና ደንበራችን ይመለሳል ብሎ የራሱን ጦር የሚለውን የከዘበጠለት አደራጅቶ ፋኖ በአካባቢው እንዳይደርስ አደረገ። ፋኖን በጥላትነት ፈረጀ። ለዚህ አሁን ብቻውን ተገኘ ማለት ብቻውን ከተገኘለት በቀላል ግፊት ሰራዊቱ ይሸሻል። ምክንያቱም ታዟል። ህወሓቶች ይገፋሉ። እንግዲህ ህወሓቶች ስንል መለየት መቻል አለበት። ህወሓት በነፍሱ ደብረጽዮን የሚመራው ነው ወይስ ህወሓት በነፍሱ ጌታቸው ረዳ የሚመራው? ሌላ መጠየቅ መቻል። አሁን በተጨባጭ እየሰራ ያለው አብይ ከነ ጌታቸው ረዳ ጋር እና ህወሓትን ከሁለት ከፍያለሁ ብሎ ያስባል። ስለዚህ ለዚህኛው ግሩፕ ለማስረከብ ነው ወይስ አሁን ደብረጽዮን ለሚመራው የሚለውን በወደፊት የምናየው ነው። እንዴት አድርገው ሁለቱ ኃይሎች አሁን ኃይል ያለው እንደምናውቀው ከደብረጽዮን ጋር ነው የሚዋጋው። እነ ጀነራል ታደሰ ወረደ ያሉበት እነ ምግበ ያሉበት ተዋጊዎች የምትላቸው እሱ ጋር ከነድኞቹ ጋር ምን ያህል ተዋጊ እንዳላቸው ምን ህዝብ እንዳላቸው አላውቅም። ግን ዋና ያደረጋቸው አብይ እነሱ ከፍሎ በዚህ በኩል ነው ያደረጋቸው። ስለዚህ ይሄ ግፊት እኛ አልቻልኩም ተሸንፈናል፣ ሰራዊቱ ሙሏል፣ አሁን በኃይል ወስደውታል ብሎ የራሱን ምንድነው የሚባለው ይቅርታ ህዝቡ ሊያስደርግ ተዘጋጅቷል ብዬ ነው የማስበው። ይህንን ባያደርግ ኑሮ ባይስማማ ኑሮ ኮሎኔል ደመቀ ወይም አመት አስፈሸብሌ አሸተ ደምሌ የብልጽግና ማዕከላዊ ኮሚቴ አባል ነው እንደምታውቀው ከፋኖ ጋር ግንባር ይፈጥር ነበር። ቀኝ የምንድነው የምትለው የተከለ ዘብ የሚባለው ፋኖ ይሆን ነበር። ድጋፍ ከኋላ ያገኝ ነበር። ያ እንዳይሆን ጥላት አድርጎት እና እኔ ባጭሩ አብይ ከዚህ በአሜሪካም ጫናም ብለው በራሱ ፍላጎት አሁን ጦርነቱ እንደምናው እየገፋ ከመጣ ወልቃይት ጠገዴን ይወስዱታል ያስባለሁ። ጠለምትን በተመለከተ ጠለምት ድሮም አለቀው ጀምሮ ታሳውቃለህ የጦርነቱ የሰሜን ጦርነት ጊዜ ወልቃይት ጠገዴን እንዳለ ለቀዋል። ወልቃይትን ጠገዴን ግን የተወሰነውን ፓርት አለቀው ነበር። እዚያው አለቀው። የነሱ መዋቅር አልፈረሰም እንዳለ እዚያ በኋላም እነሱ መተው አጠናክረው ይዘዋል። ስለዚህ አሁን ይህንን ሁለቱም ማጠናከር ነው የነሱ ጉዳይ የሚሆነው። ይህንን እንግዲህ ወደፊት በስፋት በተግባር የምናየው ነው። አሁን ባለው ሁኔታ ለእኔ አብይ ወልቃይት ጠገዴን ራያን ኦልሬዲ ያስረክቧል። ቀደም ሲልም አሁንም ለቆ መጥቷል። ለወያኔ ሰጥቷል ነው የምለው። ይህ እንግዲህ ምን ያስከትላል? ምን ውጤት ያመጣል? እንዳልኩ በኃይል ሚዛንህ የሚመሰረት ነው። የትኛው ነው ጠንካራ ኃይል ያለ የሚለውን ወደፊት የምናየው ነው። እንደዚህ ነው የማየው። ይህንን ጌታ ከልብ አመሰግናለሁ ጋሽ ተክሌ። መቼም ብዙ ጊዜ መነሻውን የነገሩን ሁኔታ መመርመር ይገባል። እንግዲህ በአማራ ህዝብ ላይ ጦርነት ሲታወጅ ከህወሓት ጋር ስምምነት ላይ ነበሩ። በጓዳው ስምምነት አልቆ እንግዲህ በአደባባይ የታየው የፕሪቶሪያ ስምምነት የተባለው አማራም ሁሉም በጦርነቱ ተሳታፊ ነበሩ የሚባሉ ኃይሎች የጦርነቱ ገፈት ቅማ
ቀማሽ የሆነው ኃይል ሁሉ እንዲሳተፍ ቢባል የለም ብልጽግናና ህወሓት ካልሆነ በስተቀር አናደርግም በሚል ያው ደቡብ አፍሪካ በኋላም ኬንያ በይፋ የታየው ከዛ በፊት እንግዲህ አሩሻ ላይ ከአንድ ሁለት ጊዜ ጅቡቲ ላይም እንደዚሁ በሚስጥር የተገናኙበትና አብይ አህመድ በአደባባይ በፓርላማ የኢትዮጵያን ህዝብ ከጀርባ ከህወሓት ጋር እየተደራደረ የዋሸበት እንግዲህ ዛሬ እንደ ቅጠል የሚያረግፈው ሰራዊት ጭምር በአደባባይ ግንባር ላይ እየተዋጋ እሱ ግን ውስጡን ሲደራደር እንደነበር የሚታወቅ ነውና ዛሬ ደግሞ ይሄው ህወሓት መጣላችሁ ተነስፋኖ ተነሳ አማራ እየተባለ በካድሬዎቹ በኩል እየተቀሰቀሰ ነውና ይሄ አማራ ጦርነት ነው ወይ? እኔ እንግዲህ ችግር ነው እንደ ፖለቲካ አመለካከት ታየነ ህዝብ መቼም የህዝብ ጠላቱን ያውቃል ተብሎ አይታሰብም። በብዙ መንገድ ፖለቲከኞች ናቸው ህዝብና ከህዝብ ያጋጭ። ከዚህ አንጻር ህወሓት እንደ ድርጅት የአማራ ብቻ ሳይሆን የአጠቃላይ የኢትዮጵያ ጠላት በእኔ እይታ ለዚህ ህገ መንግስቱን ማየት ነው። ለዚህ ባለፈው ወያኔ አገዛዝ 27 ዓመት ሙሉ አፋር ላይ፣ ሶማሌ ላይ፣ ደቡብ ላይ፣ ዛሬ ኦሮሚያ ተብሎ የሚከለው ክልል ላይ፣ ጋምቤላ ላይ የተፈጸመውን ዘርልቄት በአማራ ላይ እስካሁን ያላቆመ ዘርልቄት መመልከት ህወሓት የተባለ ድርጅት የአማራ ብቻ ሳይሆን የኢትዮጵያውያንና የኢትዮጵያ ጠላት ለዚህ ይሄ ኃይል ነው ዛሬ ላለይናቸው ለስንት ዘመን ጠምቆ የኖረን የኢትዮጵያን አንድነት ያላላ መጥፍ አንድነት ያካሄደ የነበረ ስብስብ የስብስብ ጠላት ለአማራም ጠላት ነው የኢትዮጵያም ጠላት። አሁን ይሄ ስብስብ ለ3 ነው ለ6 እየተከፈለ በእኔ ባለኝ መረጃ ህወሓት ራሱን ችሏል። በጌታቸው የሚረዳው ስምረት የተባለው አንድ አለ። ምን ያህል ከእነዚያ ጋር እንደተለያዩ መረጃ የለኝም። እነታቸው እንደሆነ አላውቅም። ሁለተኛ ሹም ቶምቤን የሚባል ድርጅት ተቋቁሟል በይፋ መንግስት አውቆት። አሁን ደግሞ በውጭ ሆኖ ያለ አጋዚ የተባለ ድርጅቶች ካሉት ከኒሳሊሳዊ የሚባለው ሳሊሳዊ ምናምን ላቸው በወያኔ የተቋቋሙት ከወያኔ እኛ እንሻል ትግራይ ህዝብ የሚሉ እንጂ የትግራይን ህዝብ እውነተኛ ታሪክ ተረድተው ከኢትዮጵያ ጋር እንዲኖር የሚያስቡ ናቸው ብዬ አላስብም። ይሄ ሁላ ስብስብ ተለታ ድርጅቶች ናቸው። ሁሉም በትግራይ ህዝብ የሚሉ ናቸው። እነዚህ ግን ኢትዮጵያን ጋራ አንድ ላይ ያረጉ ነው የቆሙ ወይስ እንደተለመደው አሁን እንደሚሉት ቀደም ሲል ትግራይ እንደላለ ትግራይ ትግሪኝ አንድ ላይ እናደርጋለን የነበረበት ፍላጎታቸው ኋላ ግን እንደምታውቀው በዘጣ በተደረገው ጦርነት የትግራይ ትግሪኝ ሐሳብ ቆረጡ ራሳቸው። እዚያ ኋላ ትግራይ ኖረ እኛ ገዢ ነን ብለው አሁን በመጨረሻ ደግሞ ያላቸው ምርጫ የለም አሁን ህወሓት ያራምደዋል የሚባለው ይቅርታ ጠይቀን ከዚያው ከዘመዶቻችን ጋር አንድ ላይ እንሆን አማራው ደብድቦናል አማራው ጋር አንድ ላይ አንሆን ኢትዮጵያ አንሆንም የሚል ሳቤ ነው ያለ። ይህንን ሳቤ የኤርትራ ህዝብና የኤርትራ ፖለቲካ ድርጅቶች ከቦታ ላይ ከቦታን ወደፊት የምናየው። ስለዚህ አሁን ያለው ጦርነት የአማራ ነው ወይ ስንል እንዴ ህወሓትም ጸረ አማራ ጸረ ኢትዮጵያ፣ ብልጽግናም ጸረ አማራ ጸረ ኢትዮጵያ። አሁን ስለዚህ የትኛው ነው ጠንካራው ጠላት? የትኛው ነው ለዘብተኛው ኃይሉ ያነሰው? የትኛው ነው ወር መጀመሪያ መለየት ያለብን ብሎ መለየቱ አሁን በፖለቲካ ውስጥ ግንባር ቀደም የሆኑት ኃይሎች ናቸው የትኛው ጋር መሆን ያለባቸው። እና ኢትዮጵያን የምናስብ ከሆነ አሁን እንዳልኩት የትግራይን ህዝብ ጠላት አድርጎ መፈረጅ ትክክል አይሆንም ብዬ አስባለሁ። ለዚህ ሌሎቹን ወደ ኢትዮጵያ የተቃረቡትን ከኢትዮጵያ አንድነት ጋር ለመኖር የሚያስቡት የኢትዮጵያን ረጅም ታሪክ የትግራይ ህዝብ ያለው የሚያስቡትን እነሱን ወገን የማድረግና ይህንን አፍራሹን የህወሓትን ቡድን መዋጋት ያስፈልጋል። ሊመቸ እንውጋው ሌላ ጥያቄ ነው። መሬት ያሉት ናቸው የሚያሙት። አሁን ባለው ሁኔታ ግን አጣጥሚ ውስጥ የሚገባው አማራው እዚህኞቹ እነዚህ ሊወጉት ተነስተዋል፣ ከዚያም እነዚህ ሊወጉት ተነስተዋል። ወልቃይት ጠገዴ እንውሰድ ሲሉ አማራውን እንውጋ ማለታቸው፣ ራያን ሲወስዱ አማራን እንውጋ ማለታቸው ይሄ አንድ አጣጥ ጉዳይ። ለዚህ ይህን ጋር ይዋጋሉ ስንል በኋላስ ያለው ኃይል ምንድን ነው ሆነው? ይህንን ሂሳብ ሰርቶ መስራት ያለበት እንዳልኩ መሬት ላይ ያሉ ኃይሎች ናቸው። ለእኔ ይህን ኃይል ህወሓት የሚመራው ከሆነ ያው በምንድነው አንታልኝ በችግር ላይ ችግር የሚያደራረብ ኃይል ነው። ይህ ኃይል ለአማራ ህልውና ለአማራ አንድነት ለኢትዮጵያ አንድነት ይሰራል ብዬ አላምንም። ግን ሌሎቹ ተከፋፍለዋልና የለም ከኢትዮጵያ ጋር መኖር መቻል ያለበት አማራ የኢትዮጵያ ህዝብ አይደለም ህወሓት ነው ይህን ያደረገ የሚሉ ካል እንደነ ተንቤ የምትላቸው ምን ያህል ህዝቡ እንደሚከተላቸው አላውቅም። እንደነ አጋዚ የምትላቸው አሁንም ምን ያህል መሬት ላይ እንዳላቸው አላውቅም። የቀረ የመሳሰሉ ድርጅቶች ካሉ ከነሱ ጋራ ግንባር መፍጠር ይሄ ግንባር ዘላቂ ሊሆን ይችላል፣ ጊዜያዊ ሊሆን ይችላል። እንደምታውቀው የግንባር አፈጣጠር የጋራ ጥላት ሲኖር የጋራ ጥላትን ለመምታት የሚደረግ ነው። የጋራ ጥላትን ከመጡ በኋላ ደግሞ ራሳቸው ወይ ይደራደራሉ፣ አንድነት ፈጥራሉ፣ ወይም ይለያያሉ። ይሄ በዓለም ታሪክ የምናየው ነው። ከዚህ አንጻር ተመዝኖ ከየትኛው ጋር ይሻላል ብሎ መወሰን ያለበት አሁን መሬት ላይ ያለው እንዳልኩህ ቀደም ብዬ ተናግሬ ያለው እንደው ፋኖ ይህን ያድርግ አያድርግ ለማለት ከ3 ወር በኋላ ስለ ፋኖ አልተብያለሁ በአደባባይ ምክንያቶች አሉኝ። አስድሞ ማመስገን ለሜት ያስቸግራልና ያለ ላይ 3 ወር ወደ ላይ የተነሳው አዋራ ነፋስ ለይቶ ለስመጣው ሌላው ደግሞ ወደ መሬት መጥቶ ሐሳቡ ሲዘቅ ድረስ ተሻለ ነገር እና ይሆናል ብዬ አስባለሁ። እስከዚያ ያን በተመለከተ ይህን አድርጉ ይህን ማድረግ አለባችሁ ብዬ ሐሳብ አልሰጥ። ግን
መወሰን ያለባቸው እዚሁ መሬቱ ያሉት ናቸው እና እኔ እንደ አማራ ካየነው ሁለቱም ብልጽግናም ጸረ አማራና ጸረ ኢትዮጵያ ነው፣ ህወሓትም ጸረ አማራና ጸረ ኢትዮጵያ። ለዚህ ጸረ አማራን እና ጸረ ኢትዮጵያን የሆነ ኃይል ኢትዮጵያ እንድትቀጥል የሚፈልግ ከየትኛውም አካባቢ ያለ እነዚህ የኢትዮጵያና የአማራ ኢትዮጵያዊነትና የአማራ ጥላት ኃይሎችን ሌሎች ኃይሎች እንዴት አድርገን እንዋጋዋለን? የትኛውን ቅድሚያ እንስጠው? ሁለቱንም ባንዴ እንችላለን ወይ ሳንቺ ለቅደም ተከተል እንስጣቸው? ቅደም ተከተል ስንሰጥ በምክንያት ይሄን ብናረግ ይሄ ይሆናል የሚል ብሎ አስርቶ መጓዝ ያለበት ይመስለኛል በእኔ እይታ እና ነገሩ እንዳልኩ ገና ዝርዝር መረጃዎችን መያዝ ይጠይቃል። ተጨባጭ መረጃዎችን መያዝ ይጠይቃል። የቅድም እንዳልከው የፕሪቶሪያው ስምምነት ጸረ አማራ እና ጊዜ መግዣ ያለቀ ጦርነት ሆነው መቀሌም ቢይዝ እኮ አልቆ ሊያደርግ ይመጣ የነበረውን ነገር አብይ ሆን ብሎ ሁለቱን ኃይሎች ትግሬና አማራ ናቸው ስልጣን የሚገዳደሩ ከሰሜን ነጠን ያመጣነውን ስልጣን እንደገና ሰሜኖች ሊወስዱብን ነው በሚል ሁለቱን ኃይሎች እስበሳቸው ያዋጋ። እንደምታውቀው ያው በሁለት ዓመት ጦርነት ውስጥ ትግራይ አልፎ ሸዋሮቢት ድረስ ማነው አንጣልኝ ይቺ ከዋሻው በታች ያለችው ከተማ ድረስ የሄዱበት ደብረሲና ድረስ በደቡብ ጎንደር ድረስ ጋሳኝ ድረስ የተሰማው ወረራ ጸረ አማራ ስለሆኑ ነው። የዛ ጊዜ አማራ አልነበረም በዚያው ላይ የአማራውን ህዝብ ነው የአማራውን ልማት ነው ትምህርት ቤቶችን፣ ሆስፒታሎችን፣ ክሊኒኮችን ነው ያደረፉት። ዲት ሳይቀር ነው ተሸክሞ ይሄድ። ያ ጠላትነት የመጀመሪያው ጠላትነት ሳያልቅባቸው ያ ጠላት ገዝተዋል። ከዚህ አልፎ ከአማራ ይልቅ የትግራይ የሱዳን ህዝብ ይሻለናል ብለው በአደባባይ የተናገሩ ናቸው። አማራን ለማጥፋት ከየትኛውም ስልጣን ጋር እንሞዳለን ብለው እነዚህ ሰዎች ናቸው ያሉ። እነዚህን ኃይሎች እንዴት ነው እንዋጋቸው የሚለውን እንዳልኩ ስሌት መሰላት መቻል ማለት ፖለቲካ ነውና ፖለቲካ ቋሚ ጥቅም እንጂ ቋሚ ወዳጅና ቋሚ ጠላት የለም። ስለዚህ የአማራውን ጥቅም የኢትዮጵያ አንድነት ሊያስጠብቅ የሚችለው ጥቅም የትኛውን ከማን ጋር ብንሆን ነው ይህን ጥቅም የምናስጠብቀው? ጊዜያዊና ዘለቄታ ብለው መታሰላት አለበት። ይህንን ሁሉም ኢትዮጵያዊ ነኝ የሚለው ሊያስብበት ይገባል ብዬ ነው የማስበው። ይህን ጌታ ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ የወልቃይትን ጉዳይ እስካሁን ድረስ መጫወቻ ካርድ አድርጎ አብይ ሲያንከባልል የመጣበት የድንበርና ማንነት ጉዳይ ኮሚሽን የተባለውን ለስም አቋቁሞ መልሶ ያፈረሰበት ነገር እንዳለ ሆኖ በአማራ ህዝብ ላይ ግልጽ ጦርነት የታወጀበት ምክንያት እንግዲህ አማራ ትጥቅ መፍታት አለበት፣ ልዩ ኃይል ፈርሷል፣ ትጥቅ ብቻ ሳይሆን ቀበቶ እናስፈታለን ከሚለው ፉከራ ጎን ለጎን በአማራ ህዝብ ላይ ግልጽ ጦርነት ታውጆ እንግዲህ 3 ዓመት ሊጠጋው ነው። እየደረሰ ያለው መከራ ዛሬም ድረስ ያልተቋረጠበት አለና ይሄንን ወረራ ከአብይ አህመድ ጎን ቆመው አንዴ አማቼ ነው አንዴ አለቃዬ ነው እያሉ ሲላላኩ የነበሩ ሰዎች አሁን ደግሞ አዲስ ሆኖ የአማራ ተቆርቋሪ ሆነው በአማራ ህዝብ ላይ እየወረደ ያለውን እሳት አይተው እንዳላየ ሲሆኑ ፋኖን ሲያወግዙ የነበሩ ኃይሎች ደግሞ አሁን ከአብይ ጎን ሆነን ህወሓትን አማራ ካልወጋህ እያሉ እየቀሰቀሱ ያለበት ሂደት አለ። የታለ ፋኖ እያሉ እየጠየቁ ነውና ከአብይ ጎን ሆኖ የአማራን ህዝብ ጥቅም እናስከብራለን የሚሉ ሰዎች ወልቃይትና ጠገዴን ራያን ጉዳይ እስከዛሬ ድረስ አብይ መፍትሄ ያልሰጠበትን ምክንያት በተመለከተ በአደባባይ ሲናገሩ አይሰማምና ይሄን ሁኔታ እንዴት ነው እርስዎ የሚከታተሉት? እኔ እንደዚህ መቼም እንደዚህ የሚሉ ሰዎች በአእምሯቸው ሳይሆን በሆዳቸው የሚያስቡ ናቸው። ምንጊዜውም ወያኔ 27 ዓመት ሙሉ ኢትዮጵያን አንቀጥቅጦ ገዝተዋል፣ ከፋፍሎ አርዷል። ምንም ጥያቄ የለውም። በአማራ ላይ ከፍተኛ ግብ አብጥሏል። አሁን ለተፈጠረው መከራ ሁላ ተጠያቂ መሰረቱ ነው። ያም ሆኖ ግን ከወያኔ የከፋ ከብልጽግና የከፋ ነው ልን አንችልም። ምክንያቱም እኞቹ ከዚያ ከፉ። እነዚያ በ27 ዓመት ያልሰሩትን እኮ አብይ በአንድ ዓመት ነው በአማራ ላይ ስቃይና መከራ ያበረደው። ይሄው አሁን ወደ 3 ዓመት ሊጠጋ ነው። ግልጽ ጦርነት ከፍቶ በሰማይ በምድር ህዝብን በጨቅላ ላይ የሚጨፈልቀው የሚያቃጥለው የሚያነደው አዝመራ ሳይቀር ነዶ ክምር የተወቃህል የሚያቃጥል እንስሳትን የሚገድ ቤተክርስቲያኖችን፣ ትምህርት ቤቶችን፣ ድልድዮችን የሚያፈርስ ይሄ ብልጽግና ብስ። ስለዚህ ከሱ ጋር ሆኖ ትንሹን ጠላት የትንሹ ጠላት ስለኔ በብዙ መንገድ ነው። ህወሓቶች አሁን ተዳክመዋል። በህዝብ ቁጥርም ስናያቸው ተዳክመው ናቸው። በጦርነቱ ላይ ተዳክመዋል። ባለፈው ጦርነት ከ1 ሚሊዮን በላይ ያልጠፋብን እያሉ ነው፣ ተመታብን እያሉ ነው። ኢንፍራስትራክቸሩ ወድሟል። የነሱ ያልወደመው የታጠቁት መሳሪያ ነው። ቀደም ሲል በስታ ላይ ያዙት መሳሪያ ያላቸው ቀደም ሲል ይዘውት የነበረ የዲፕሎማሲ የበላይነት እንዳላቸው ያውቃል። ከዚያ የተረፈ ኃይላቸው የተመናመነ ነው። ሞራላቸው የተነካ ነው። ከዚያ የተረፈ ደግሞ አሁን በረሃብ በችግር ይበናሱ አብይ በሚፈጥረው ምግብን በመከልከል ትራንስፖርት በመከልከል ነዳጅ በመከልከል ህዝቡን ስቃይ ውስጥ ከቶታል። ይህ ሁላ ጫና ያለበት ህዝብ ነውና ከዚህኛው ጋር ሲነጻጸር ኃይሉ ደካማ ነው ብዬ ነው ማስ። ይሄኛው ግን ሰፊ የተፈጥሮ ሀብት አለው። ምክንያቱም መንግስት ይዟል። የመጠጊያውም የጎሳ መጠጊያውም በህዝብ ቁጥር አንደኛ ነኝ የሚል ነው። አሁን በዚያ የሚያመጣውም በዚያ ምክንያት ነው። እዚያ የተረፈ የጠነከረ የረጅም ዘመን የስለላ መዋቅር አለው። የፖሊስ ኃይል አለው። የመከላከያ ኃይል አለው። የዲፕሎማሲ ኃይል አለው። ይህ ጠንካራ ኃይል ነው ብዬ አስባለሁ። ስለዚህ ከዚህ ጋር ሁኖ
ይሄ ኃይል ለአማራ ይጠቅማል እና ከሱ ጋር ሁነህ ፋኖ ከሱ ጋር ሁነህ ትግራይን ውጋለን የሚሉ ሰዎች ይሄ ቅድም እንዳልኩ በሆዳቸው የሚያስቡ አረቀው የማይመለከቱ የጥላትን ምንነት የማይረዱ ሰዎች ናቸው ብዬ ነው የማስበው። ስለዚህ የኛው የተሰባሰበ ቡድን አማችም ይሁን ጋብቻና አምቻ በለው እኔ ከለት ጉርሱ የተለየ አይደለም። ሲምፕሊ የአብይን ፕሮፓጋንዳ የሚያራምድ ነው። አብይን ለስልጣን ለማቆየት ለማንገስ አሁን ይሄ የተቋቋመው ምክክር ኮሚቴ የሚባለው እንግዲህ ጊዜውን እየጨረሰ ነው። እሱን አንግሶ ለመውረድ እና ለ300 ዓመት እንገዛለን የሚለውን የብልጽግናውን የአብይን ህልም እውን ለማድረግ የሚጥር ኃይል ነው ብዬ ነው የማየው እና ይህንን ደግሞ ያማረው ወይም ሌላውም ህዝብ እንደው ይሰማዋል ጆሮ ይሆናል ብዬ አላስብም። ደጋግሞ እየተናገረ ነው። ከመስማት ተሰልችቷል። ሀሳቡ ራሱ ሌላ ሀሳብ የላቸው ከጥላት ጋር እንዲሆን እሱ አይደል ኢሳያስን ኢሱ እያለ እያቀፈ ያመጣው ማለት ኢሳያስን የአገሪቱ ሚኒስትር አየር ኃይሉን ምድር ኃይሉን መሳሪያውን ምን ያሳየ ማን ነው? አንገቱን አቅፎ እንደ ቡና ካዳሚ ቀለበት እያሰረ ወገብ ያሽ ያመጣ እሱ ነው። ህወሓትን የደከመውን ኃይል እንዳይመታ አድርጎ ጋር ያላዶ አሁን እስካሁን ህይወት የሰጣቸው እሱ ነው። እዚያ ደግሞ አሁን ደግሞ ከነገታች ጋር የሚሰራ እሱ ነው። እሱ መቼ ነው ለህወሓትም ለሻዕቢያም ጠላት ይሆን ሆኖ አያውቅ። ስለዚህ ይህንን እነሱ ሲያደርጉት ትክክል፣ ሌላው ሲያደርገው ስህተት የሚሆንበት ምክንያት የለም እና እኔ የትግሉን እንቅስቃሴ መደረግ ያለበት ታች ያለውን ጠላትና ወዳጁን ለይቶ በየትኛው በኩል ነው የሚሻለን የሚለውን ደካማ ነጥብ የትኛው ነው የምናጠቃበት ብሎ መወሰን ያለበት መሬት ያለው ነው ብዬ አስባለሁ። የኔ ጌታ ከልብ አመሰግናለሁ። እንግዲህ በተለይ ሁለቱም መግለጫ አልሰጡም። እንግዲህ ህወሓትም ለወትሮ ሮጦ መግለጫ ይሰጥ ነበር፣ ብልጽግናም እንግዲህ ይሰጥ ነበር፣ አልሰጡም እስካሁን። የጌታቸው ረዳ ነው ትላንት መግለጫ የሰጠው በስምረት በኩል ህወሓት ለፕሪቶሪያውን ስምምነት አፍርሷል ብሎ ሰፋ ያለ መግለጫ አውጥቷል። ዛሬ ደግሞ ከወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ዋና አስተዳዳሪው ያው ብልጽግና አመራር ናቸው አቶ አሸተ ደምለው ነው የሰጠው። እነዚህ ባሉበት ሁኔታ ውስጥ ሁለቱም ዝምታ በመረጡበት ሂደት ውስጥ ምናልባት የተከዜ ዘብ የሚባለውን በአንድም ሆነ በሌላ መንገድ እዛ አካባቢ ሊከላከል የሚችለውን ኃይል ከዚህ ቀደም እንግዲህ ከህወሓት ጋር ጦርነት እያለ ወደ ደጀን አመጣ ነው ጦሩን ወደ መከታ አመጣን በማለት አማራን ያስጨፈጨፉበት ሂደት አለ። የአማራ እንዲወድም ፋኖ የተባለው ኃይል እንዲመታ ፈቅዶ ማድረጉን እንግዲህ አቶ ታዬ ደንደዓ ለዳግም እስር ከመዳረጉ በፊት ናዝሬት ላይ ወይም አዳማ ላይ ከ2500 በላይ የሚሆኑ አቶ ታዬን ጨምሮ ከፍተኛ የኦህዴድ ካድሬዎች በተሰበሰቡበት ነው ጦርነቱን በተቀነባበረ መንገድ እሱ እንዳደረገ ወደ አማራ ክልል ጎትቶ ያመጣውም አማራን ለማድቀቅ መሆኑን አብይ አህመድ መናገሩን ምስክርነት የሰጠበት ሁኔታ አለና የተከዜ ዘብ እጣ ምንድን ነው? ከነ ኮሎኔል ደመቀ ዘውዱ ውጪ የወልቃየት የአማራ ማንነት አስመላሽ ኮሚቴ አባላት ሌሎቹ እንዲንቀሳቀሱ እየተፈቀደ አይደለምና በእርግጥ አብይ እስከዛሬ ድረስ ጥያቄውን ያልመለሰበት ምክንያት ምንድን ነው? በሌላ በኩል ደግሞ ይሄን ኃይል አስመትቶ መልሶ ለህወሓት አካባቢውን ለማስረከብ አይደለም ወይ? ቅድም ግልጽ ይመስለኛል በደንብ አገር ካሆነ በስተቀር እኔ የተከዜ ዘብ የሚባለው እውነተኛ አማራ ሆኖ ተከዜን የሚጠብቅ ከሆነ የሻተ ደምልንና የኮሎኔል ደመቀ ዘውዱን መመሪያ መጠበቅ የለበት። አሻፈረኝ ብሎ ለወልቃይት ጥያቄ ደም ለከፈለው አማራ ደም ለከፈለው ህዝብ ላይ መቆም አለበት። እነዚህን ሰዎች አትመሩ፣ እናንተ ከአብይ ጎያ ናቸው፣ አብይን ጉዳይ የምታስራቸው ብሎ እነሱ ማስወገድና በራሱ ላይ መደራጀት አለበት ብዬ አምናለሁ። እውነተኛ ፋኖ ከሆነ እውነተኛ ለወልቃይት ጠገዴ የሚንቆረቆር ከሆነ እውነተኛ ወልቃይት ጠገዴን ዳግመኛ ወያኔ አይረግጣትም ብሎ የሚያስብ ከሆነ ከእነዚህ ሰዎች አመራር የታጠቀ ከሆነ የራሱን መሪ ፈጥሮ እናንተ ሰዎች አናውቃችሁም፣ እስከዛ ድረስ አየናችሁ፣ 10 ዓመት አየናችሁ፣ በ10 ዓመቱ ለውጥ አላሰራችሁም፣ ለውጥ አላስመጣችሁም፣ እስከዛ በጀት አላስመጣችሁም፣ በኋላ አስመጣችሁም፣ ማዕከላዊ መንግስቱ ጋር አልተፈጠረም ወይ ከአማራ ጋር አልተገናኘንም ወይም ራሱን ችሎ ምንድነው ዞን አልሆነም። ለዚህ እስካሁን አስመጣችሁና በቃላችሁን እዚያ የተረፈ ደግሞ የገደሉን ሰዎች ታጥቀው እንዲመለሱ ፈቅዳቸዋል። ይኸው ታጥቀው እየመጡ ናቸው። በፍጥነት ስም ሳናውቃቸው ደም ብዝት የፈጸማችሁበት ናቸው ብሎ እነሱን አሻፈረ ማለት መቻል አለበት። ይህን ካላለ በስተቀር ሌላ ችግር የሚፈጠር ይሆናል ብዬ ነው የማስበው እና እኔ ትግሉ እየተወሳሰበ ይመጣል። ይህን ውስብስብ ትግል ብልሃት በተሞላበት መንገድ መማት አለበት ብዬ ነው የማስበው። የእኔ ጌታ ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ ወደፊትም ያሉትን ወቅታዊ ጉዳዮች እናገራለን። እግዚአብሔር ይስጥልኝ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።